እዮብ እባላለሁ። ባንከር ነኝ። እማማ ኢትዮጵያ ውስጥ እንደ ምግብ ቤት በየቀኑ ከሚከፈቱ ባንኮች አንዱ ውስጥ ነው የምሰራው። ጧት ከእንቅልፌ እነሳና ሰላም ያሳደርከኝ ጌታ ሰላም ማውለኝ፣ ከነገረኛ ደንበኛ ሰውረኝ፣ አዳዲስ ቡክ የሚያስከፍቱ ነፍሳትን አብዛልኝ። በየጸሎት ካደረስኩ በኋላ ፊቴን ታጥቤ ጥርሴን ቦርሽና ምሳቃዬን ቋጥሬ አንገቴን በከረባት አንቄ እንደ አራጣ በዳሬ ከእጄ የማጠፋውን ጥቁር የእጅ ቦርሳ ይዤ ባስ እንዳያመልጠኝ የተጣደፍኩ ከቤት እወጣለሁ። ሲመሽ ደግሞ የአንገቴን ከረባት እያላለው ከቢሮ ወጣና ራቴን የ50 ብር እርጥብ ከመንገድ ዳር ገዝቼ እየበላው የኮሪደር ልማቱ ላይ በተተከሉ በርካታ ወንበሮች በየመሃሉ የተቀመጥኩና የተነሳው ወደ ቤት ያዘግማለሁ። 2 ዓመት በእንደዚህ አይነት ሁኔታ አሳለፉ። ከዩኒቨርሲቲ አብረን ከተመረቅን ቱጃር ጓደኛዬ ጋር እያወራን ነው። እዮብ ግን የሰው ብር ከመቁጠር ወጥተህ መች ነው የራስን ብር መቁጠር የምትጀምረው? ብሩ ይኑረኝ እንጂ እኔ ለመቁጠር እምቢ ብዬ ነው እኮ። ብሩ እንዲኖር እኮ ጨክነ ከቅጥር ስራ መውጣትና ትንሽም ብትሆን የራስን ቢዝነስ መጀመር አለብን። ያኔ ከዩኒቨርሲቲ እንደወጣን ጀምር ያልኩን ስራ አብረ ከኔ ጋር ጀመረ ቢሆን ኖሮ ይሄኔ አንተም እንደኔ ሚሊዮነር ነበርክ አለኝ። ይቅርታ የኔ ወንድም፣ እኔ ህገ ወጥ ስራ ውስጥ መነካካት አልፈልግም፣ ተወኝ። ሳቃለና አንተ ጥሩ ትጫወታለህ እባክህ። አብዛኛው ከተማ ውስጥ ያለው ሀብታም እኮ ህጋዊ ህገ ወጥ ነው። በትክክለኛ መንገድ ሰርቶ ያለፈለት 5% እንኳን አይሞላም። ምናልባት ከነዛ 5%ቶች ውስጥ ሆኖ ይሆናል፣ ማን ያውቃል? ይኸውልህ ወዳጄ፣ ወይ ካለው ተወለድ፣ ወይ ካለው ተጠጋ፣ ወይ ደግሞ ምንም ነገር ደፍሮ ለመስራትና ሀብታም ለመሆን የተዘጋጀ ደፋር ልብ ይኑርህ ነው ጨዋታው። አንተ ወይ ካለው አልተወለድክ፣ ወይ ካለው አልተጠጋ፣ ወይ ደግሞ ነገሮችን የሚጋፈጥ ደፋር ልብ የለ። ዝም ብሎ የሀብታም ብር የቆጠሩ መኖር ተመችቷል መሰለኝ። እኔ ግን የምር አሁን ምርር እያለኝ ነው። ሰዎች የተሰበሰቡበት ቦታ በሰላም እያለፍኩ ልክ እኔን ሲያዩ ቡክ ፈውት የመል እየመሰላቸው አጥፍቶ ጠፊ ሽብርተኛ ያዩ ይመስል ከአካባቢ ይበተናሉ። ወድጄ ነው እንዴ ነስቆይ ቡክ ማስከፍተው? የእንጀራ ነገር ሆኖብኝ እንጂ። በዚህ ምሬት ከቀጠልክ አንድ ቀን በሥራ ቦታ በምታረገው ከረባት ራስን አንቀ መግደል አይቀርም። ከዛ በፊት ሐሳብን ቀይረ ከኔ ጋር መስራት ከፈለክ ደውልልኝ። ሰላም ዋል ብሎ ተነስቶ ሄደ። ባንክ አብረን ከሚሰራ ባልደረቤ ጋር የሆነ እሑድ ቀን አብረን ቁጭ ብለናል። ሰማያች ባለፈው መገናኛ ጋር ቡክ ያስከፈትኳትን ቆንጅዬ ልጅ ዛሬ ላገኛት እኮ ነው። በቀን ውስጥ እኮ በጣም ብዙ ቆንጅዬ ሴቶችን ቡክስ እናስከፍት ነው የምንውለው። የትኛዋ ናት? ያቺ ናታ። እንደውም ስትስቅ በጣም ታምራለች አልኩ። እንደውም ስትስቅ ጥርሷ ነጭ ከመሆኑ የተነሳ ሀጫ በረዶ ይመስላል ያልከኝ አስታወስኳት። ኧረ እኔ እንደዛ ላልኩም። አታጋን ነው ወይስ ድሮ የምትሰራው ቲያትር አገርሽቶብህ ገጸ ባህሪው ገብተህ ነው? ይልቅ እሱን ተወውናውን እንዴት እሺ እንዳለች ንገረኝ። ለነገሩ አንተ ብር ነው እንጂ የሌለ ምላስማ እኮ አለ። በዚህም በዛም በለ አሳመንካት አይደል? በአካውን ገና እሷ ጋር ለመሄድ የታክሲ ግፊያውን ሳስብ ምርር እያለኝ ነው። ላብላ